ነው በሷም ህይወት ላይ ባንቺም በእኛም ህይወት ላይ ገብቶሻል። ስለዚህ እነሱ አብረው የሚሆኑ ከሆነ ፈጣሪ አንድ የሚያረጋቸው ከሆነ ድጋሚ አንድ ይሆናሉ። እንግዲህ ያው ሌላ አይ ወንድሜ አንተ አልገባህም። እሺ አሁን ትላንትና የነበረው ውጤትህን ንገረኝ እስቲ። ትላንትና ያው እኔ ያልደወልኩልሽም አብርሽም ጋር ያልደወልኩለት ድንገት መሀል ላይ ከእናንተ ከተለያየን በኋላ ከሩታ ጋር ብዙ አወራን። ከዛ ድንገት እየሄድን እያለ ሉሌ ቤት አስቸግሯል ተብሎ በጣም አስቸግሯል ተብሎ ሲደወልላት ቀን ቀይረን ለሌላ ቀን ብለን አልሄዳችሁ ትላንት አልሄድንም። አልታየችም። እኔ ደግሞ እናንተ ጋር ደግሞ መቅረብ የፈለኩት ምንድነው ቢያንስ እናንተን ማግኘት የፈለኩት ወረቀቱን ይዤ ስለሆነ ያው የምን ወረቀት ታመጣለህ? የሌለውን አንተ ሞኝ ነህ ማለት ነው ወንድሜ። ለምን እንዳልኩ ታውቃለህ? ሞኝ ነህ የምር ሞኝ ነህ። በቃ እሷ እና ለምን ልጅ ተደወለልኝ ብላክ ሄደች ሳትመረመር ሄደች። ኧረ እባክህ አይ እሱ እንደዛ ማለት አንችልም። እኔ አንቺ የምትረጅበትን መንገድ ነው ያላውቅም እኮ ግን እንደዛ ማለት አልችልም። ምክንያቱም ሉሌ ገና ሕፃን ልጅ ነው፣ ጡት የሚጠባ ልጅ ነው። ለምን ተደወለላት ለምን ቸኩላ ሄደች ማለትን አልችልም። ለኔ እንግዲያው ቀጠሮ ሰጣኛለች፣ በዚህ ቀን እንሄዳለን ብላኛለች። በዛን ቀን የማትሄድልኝ ከሆነ ልክ ነሽ አንቺን ላምንሽ እችላለሁ። ግን በዚህ ገጠመኝ ላይ ሆኖ አይ አንቺን አላምንሽም ልክ አይደለም ማለቱ ለኔ ትንሽ ይከብደኛል። ምክንያቱም አንቺ በርግጥ እኔ አላውቅም። በቃ ሁለታችሁ መሀል የተፈጠረው ብዙ ነገር ተፈጥሯል። እንዴት እንደተረዳሻት ባይገባኝም ግን እኔ ደግሞ የሆነ የተረዳዋት ማንነት አለኝ እሷ ላይ። ያንን ነገር ግን እኔ እስካሁን ባለው የምታደርገው ነገር የሆነ በመጥፎ ጎን እያየሁት አይደለም። አንቺ በምን አይነት መንገድ እንደተረዳሻት አላውቅም ማለት ነው። ስለዚህ ያንን ነገር ደግሞ እኔ እስካላየሁኝ ድረስ ለኔ እስካልገጠመኝ ድረስ እንዴት ብዬ አይ ልክ አይደለም እያየሁ ያለሁትን እውነታ አይደለም ልክ አይደለም ብዬ እንዴት ከእናንተ ጋር ልተባበር ነው? በቃ ይገጥምሃል። አይዞህ አታስብ። ለምን መሰለህ እኔ ምንዳም ተነበርኩኝ በፊት ለሷ ወገቤን ይዤ ሽንጤን ገትሬ ዘራፍ ነበር እምለው። ምን አለኝ አብረሽ ታይ ይቆጭሻል፣ ይጸጽትሻል፣ እኔ ያሳለፍኩትን አታቂም ሲለኝ ዝም በላ አንተ ነው ያልኩት። ያንተ ይሄ እንዲህ መሆን ሴት ላይ ሴት መደራረብ እንዲህ መሆን ላንተ ይሄ ምንድነው ቤተሰብን የሚያዋርድ ነገር ብዬ እሪን ያልኩበት እሪ ማለት ነው። በየቀኑ እሪ ስልበት ታይ ይጸጽትሻል ነበር የሚለኝ። አሁንም ላንተ ምን እንደምልህ ታውቃለህ? እውነቱ ሲገባህ ማለት ነው ትጎዳለህ እንደኔ ወንድሜ። ለምን መሰለህ እምልህ ይሄንን እኔ ሩታን ባመንኩበት ልክ ማንንም አምኜ አላውቅም። ማንንም ማለት ነው። ለምን ጎኗን ደካማ ጎኗን ብዙ ነገሯን ስላየው በጣም ብዙ ነገር አምኜ ነበረ። ግን አሁንም አንተ ያንን እጣ እንዳይደርስህ ብትጠነቀቅ ነው የሚሻለው ብዬ ነው ማስበው። ሙሉ እርዳት ኦኬ፣ እውነቱን አውጣ ችግር የለውም። ይሄ የቤታችን ባህሪ ነው ችግር የለም። ግን ሙሉ ለሙሉ እምነትን አትጣል። ለምን ትጎዳለህ? እኔ ያልገባኝ ነገር አሁን አንቺ አሁን ላይ ምናልባት እሺ ሊሆን እኮ ይችላል አሁን ዋሽታለች ወይ ደግሞ ሌላ ነገር ሊሆን ይችላል እኔ አላውቅም እስካላየሁኝ ድረስ። ትናንትናም እኮ እንግዲህ አይተሻል አይደለ? እኔ እርግጠኛ መሆንበት ነገር የራሱ ነገር ያስፈልጋል። እኔ ከነሱ ጋር ከቤተሰብም ጋር ከምንም ጋር ከመጨቃጨቅ ትክክለኛ እውነተኛውን መረጃ እፈልጋለሁ። ቢያንስ ወረቀት መረጃ ያስፈልገኛል ነው ያልኳት። ገብቶሻል? ይሄንን ጥያቄ ራሱ እኔ መጠየቅ አይገባኝም። ተመልከቺ፣ የልጇ አባት አለ አብርሽ አለ፣ እሱ ነው ይሄንን ጥያቄ መጠየቅ ያለበት። ነገር ግን ከሱ ጋር እየተግባቡ አይደለም። ሁለቱ ሲገናኙ እየተከራከሩ ነው፣ ያልሆነ መልስ እየተመላ በዚህ መሃል ቂም እያተረፉ ነው። እሱም የሆነ ነገር ትለዋለች፣ እሷም ተቀበለ የሆነ ነገር ትለዋለች። የሆነ ትላንት ልክ ሁለታችሁ መሃል እንደተፈጠረ እኔ እንደዛ እንዲፈጠር አልፈልግም። እውነተኛ መረጃ ካላት እቺ ልጅ እኔ በአንደኛ ደረጃ ያመንኩበት ምክንያት ይሄንን ሁሉ ችግር ተፈጥሮ ይሄንን ሁሉ ስቃይ አልፋ ዛሬ ላይ አሁን እንደዚህ አይነት ነገር ታደርጋለች ብዬ መደምደሙ ለኔ ስለከበደኝ ነው። ገብቶሻል አይደለ? ከዛም ባለፈ ደግሞ እኔ ባላ አይደለም ወይ እኔ እሷ ባላ አይደለሁኝ ነይ የሚያረጋሽበትን ማስረጃ ስጪኝ ብዬ መጠይቃት እኮ ለእናንተ እውነቱን እንድታውቁ ነው። እየተግባባችሁ ስላልሆነ ነው። ከቤተሰቡ መሃል አንድ እኔ ከኔ ጋር እየተግባባን ነው፣ እያወራን ያለ ነው፣ እየተረዳዳን ሁለታችን በጽሞና ማለት ነው። ገብቶሻል? ያንን ነገር እስካሁን ድረስ ችግር አላየውባትም። ለኔ ነው የምልሽ። እናንተ አብርሽ እንግዲህ ያው ባሏ ነው፣ በደንብ ያውቃታል፣ ማንነቷን በስነ ስርዓት ነው የሚያውቃት። አንቺም ደግሞ ምናልባት በቅርበት እንግዲህ ያው ታውቂያቸዋለሽ። ገባሽ? ከኔ በለጠ ትቀራረባለሽ ትንሽዬ።
ከሰፈራችሁ አንፃር ማለት ነው። ግን እኔ እያልኩኝ ያለሁት ይቺ ልጅ ትላንትና ያንን ሁሉ ነገር ሆኖ ዛሬ ላይ ትዋሻለች ወይ ደግሞ ዛሬ ላይ እንደዚህ ታደርጋለች ብዬ መደምደሙ ለኔ አልተዋጠልኝም። ገብቶሻል አይደለም? ያንን ደግሞ መረጃ ያስፈልገናል፣ ወረቀት ያስፈልገናል። ያንን ነገር እርግጠኛ ከሆነ ወረቀት ካለ የእውነት አርግዛ ከሆነ አንቺ እንዲሙጥኛ ያልሽውን ነገር ትንሽ ያረጋጋሻል። ተረዳሽኝ አይደል? እኔ አንቺን በክፉ ጎን ወይ ደግሞ ለምን እኔ አንቺን ለምን እንደዚህ ሆንሽ ብዬ አንቺን መቆጣት አልችልም። ታላቅ ነሽ፣ አከብርሻለሁ፣ ወድሻለሁ፣ ሐሳብሽን እሰማለሁ። ምክንያቱም ምን አለ መሰለሽ እኛ ስናደግ ታናሽ ታላቃችንን እያከበርን እየተከባበርን ያደግነው። ገብቶሻል? ካንቺ ጋራም ደግሞ ተከባብረን ነው እስከዛሬ ያለ ነው። አንቺ ጋርም አልደርስም፣ እኔ ጋር አልደርሽም። እንደ ቤተሰብ እንደ ወንድም እንደ እህት የተሰማሽን ነገር ታወሪኛለሽ፣ የተሰማኝን አወራሻለሁ። ሁላችንም ጋር ያለው ይሄ ነው። አሁንም ግን እነሱ ጋር አንቺና ሩታ ጋር ያለው ነገር አብርሽም ጋር ያለው ነገር በቃ እናንተ የሆነ ነገር እኔ እንጃ አላውቅም። ብዙ ነገር ሆናችሁ ሊሆን ይችላል። በቃ በሷ ብዙ ጥፋት ጠፍቶ ሊሆን ይችላል። ግን እኔ ወንድሜ ማጥፍቷን ነው የምልሽ። እኔ ወንድሜ አላጠፋም ብያለሁ እንዴ ከዚህ በፊት? እሷ አሁን ያዘችው አወቅኩሽ ናኩሽ ስለሆነ ነባት ነው። አሁን ከሷ እንዲህ የሆነችው ከኔ ጋራ አወቅኩሽ ናኩሽ ሆነባት። እኔ የባል ሚስት የሆነ ክፋት ነገር አላት ተብሎ ይወራል። ስለዚህ ያችን ሴት መሆን አልፈልግም፣ ስለዚህ እህቷን መሆን ነው መፈልገው ብዬ እንደ ታናሽ እህቴ አይቼ አቅርቤ ውስጥ ያስገብቻት የራሴ አድርጊያት የተጎዳው ሰው ነኝ። በራስ ሰው ስትጎዳ ከባድ ነው፣ ያማል። ገባ? ምንም እኮ ቦታ ለማትሰጠው ሰው ሲጎዳ መጣ ሄደ ነው የምትለው። ገባ? ግን እንደራስህ ሆነ የራሴ አርገህ ያሰብከው ሰው ሲጎዳ ያማል። ለዛ ነው በጣም ብዙ ጥያቄዎች ከውስጥም ኮሜንትም ምናምንም የሚጠይቁኝ ቡዜ ምን ነካት? ሙዚ ምን ይነካታል? ምንም አልነካትም። ከሆነችው አንፃር ነው ይሄንን የምትሆነው፣ ከቤተሰቧ ከደረሰባት አንፃር ነው። ጋሽዬ እንደዛ አንገት ሲደፋ አይታለች፣ ብዙ ነገር አሳልፋለች። እራሷ ስንቴ ትንሽ ናት አይደል? የስንት ጊዜ ታናሽ ናት አይደል? ግን እሷ ስር ስንቴ አንገቴን ደፍቻለሁ፣ እሷን ጠይቄያለሁ። በቃ አናቴ ላይ ማስቀመጥ እንጂ ምንም የቀረኝ ነገር የለም ለሩታ። ዛሬ ላይ ግን ምላሹ ለኔ ይሄ ሆነ። ችግር የለውም። ገባ? አሁንም ግን አንተ ለምንድን ነው አሁን ውጤቱን ይዘህ ትመጣለህ ብዬ ነበር እኔ ያሰብኩት። ግን ውጤቱን ይዘህ አልመጣህም። ነገ ታዲያ ይሄ ነገር ዋጋ እንዳያስከፍልህ አንተንም ለምን እንዳልኩ ታውቃለህ? እንዳትጎዳ። ህመሙ አውቀዋለሁ፣ ከባድ ነው፣ ያማል። እና እንዳትጎዳ ወረቀት ይዘህ ትመጣለህ ብዬ ነበረ። ወረቀቱ ሊመጣ አልቻለም። ወይ ደግሞ ካንተ እንዲህ ነው ብለህ አይተህ ብትነግረኝም አምን ነበር። ያም ሆነ ይህ ግን እኔ ነገረ ስራዋ ስላናደደኝ ነው እንጂ እኮ ሩታ አረገዘች አላረገዘች የኔ ጉዳይ አይደለም። ሲጀመር የራሷ ህይወት ነው። ህይወቷ ቢበላሽ የራሷ ነው፣ ህይወቷ ቢስተካከል የራሷ ነው። እኔ ልል የምችለው ወይም ላደርግ የምችለው ትክክለኛ እንድትመራ ማድረግ ነው እንጂ በሷ ህይወት እኔ ወሳኝም ምንም አይደለሁኝም። ግን አንተ ግን ሙሉ ለሙሉ ልብህን አትስጥ። መሆን ባለብህ መልኩ ሁን፣ እኔ አልከለክልህም። ገባ? ግን ልብህን አትስጥ፣ እንዳትሰበር ማለት ነው። እኔ እንደሆንኩት እንዳትሆን ራስን ጠብቅ ለማለት ነው የፈለኩትኝ። ይዘው ወይ ነግረኸኝ ቢሆን ኖሮ ይሄንን አልልህም ነበረ። እኔ የማመን ነገር የሚኖር ነበረ። ግን ብዙ ተባልኩ በሷ፣ ብዙ ነገር ሆነብኝ። ሁሉ ምንም ነገር ለኔ ኖርማል፣ ችግር የለውም። እና አሁንም አንተንም ወንድሜ እያልኳቸው ነበር ለቤተሰብ ዓለም ቲፎዞ ናት፣ ወደ ነፈሰ ምትነፍስ ናት። ስለዚህ ለኔ ይሄ አይገርመኝም። ምንም ቢሆን አይገርመኝም። እና ወንድሜ እንደዛ ነው። መሀከላችን በዚህ ነገር ችግር እንዲፈጠርም አልፈልግም። ገባህ አይደል? አሁን አንዳንዴ የሆነ መሀል የሚገባ አይነት ነገር ሲሆን አለመጣጣሞች ይፈጠራሉ። እኛ ተከባብረን ያለን ሰዎች ነን። አሁንም እንደዚሁ ይቀጥላል። ገብቶሃል አይደል? ልክ ነሽ እኮ ግን ምን አለ መሰለሽ አሁን ልክ ነሽ። ብዙ አሁን በነሩታ ጉዳይ እኛ ቤተሰብ እንጨነቃለን። እናንተም ሁሉ ጊዜ የሚጠብቋችሁ ደግሞ በሚዲያ ቤተሰብ አላችሁ፣ እነሱ ይጨነቃሉ ስለነሱ ጉዳይ። ገብቶሻል አይደል? ግን የሆነ እኔ የነሱ ጉዳይ በቃ ዝም ብሎ ትናንት የሆነ ነገር ተጀምሮ ነበረ ተቋረጠ እንዲባል እኔ በግሌ አልፈልግም።
ምክንያቱም እኔ አብርሽ ገና ልጅ ነው፣ እሷም ልጅ ናት። በዚህ ልጅነታቸው እንደዚህ አይነት ነገር ውስጥ እንዲገቡ እኔ አልፈልግም።